ሞቶሙሰ ለጻድቃን ሕይወቶሙ ውእቱ። የጻድቃን እረፍታቸው ሕይወታቸው ነው። ሞቶሙሰ ለጻድቃን ሕይወቶሙ ውእቱ። የጻድቃን እረፍታቸው ሕይወታቸው ነው። እስመ ለጻድቅ ይትለአል ቀርኑ በክብር። ከአንዱ ጻድቅ እነሆ የአንዱ ጻድቅ ክብሩ ከፍ ይላል። ኮከብ እምኮከብ ይሄይስ ክብሩ ለኮከብ እንዲል ከአንዱ ኮከብ የሌላኛው ኮከብ ብርሃን ክብር ይበልጣል። ከአንዱ ኮከብ የአንዱ ኮከብ ብርሃን ይበልጣል። ከአንዱ ኮከብ የአንዱ ኮከብ ክብር ይበልጣል። ከአንዱ ጻድቅ የአንዱ ጻድቅ ክብር ይበልጣል። ከአንዱ ጻድቅ ተጋድሎ የአንዱ ጻድቅ ተጋድሎ ይበልጣል። ከአንዱ ሰማዕት የአንዱ ሰማዕት ተጋድሎ ይበልጣል። ከአንዱ እነሆ አስተምሮ የአንዱ አስተምሮ ይበልጣል። ሞቶሙሰ ለጻድቃን ሕይወቶሙ ውእቱ። እነሆ የእውነተኛ አባቶች እረፍታቸው ሕይወታቸው ነው። ብንሞትም ወደ እግዚአብሔር እንሄዳለን፣ ብንኖርም እግዚአብሔርን እናመሰግናለን፣ እናገለግላለን። አገልግለን እናስገለግላለን። አውቀን እናሳውቃለን፣ ተምረን እናስተምራለን፣ የበረከት ስራ ሰርተን እናሰራለን ብለውን ስለሚያምኑ ቅዱስ ጳውሎስ ምን ይላል? እነሆ ብኖርም ለእግዚአብሔር ነው፣ ብሄድም ለእግዚአብሔር ነው እንዳለ ጻድቃን፣ ቅዱሳን፣ ሰማዕታት፣ ሊቃውንት፣ መነኮሳት፣ ባህታውያን ዓለሙን የናቁ ንጽሕ የጠበቁ በተጋድሎ የበረቱ ከአንዱ ወደ አንዱ ከረሃብ ወደ ጽም ከዓለም ተጋድሎ ወደ እስራት ከእስራት ወደ ግርፋት ከግርፋት ወደ ሞት የሚረማመዱ እነዚህ ቅዱሳን እረፍታቸው ሕይወታቸው ነው። ከአንዱ ጻድቅ ከአንዱ እውነተኛ የአንዱ እውነተኛ ክብሩ ይበልጣል። ጻድቃን ለአስመሩ ለእግዚኦሙ አምላካቸውን ያገለገሉ አንድም አምላካቸውን የወደዱ ቅዱሳን እና አቡነ ተክለ ሃይማኖት እነ ቶማስ ዘመራስ ቅድስት ክርስቶስ ሰምራ ነሐሴ 24 ቀን በዓለ ዕረፍታቸው። ሰው እየሰረቀ ይሞታል። ሰው እየገደለ ይሞታል። ሰው እየዘረፈ ይሞታል። ሰው ሙስና እየበላ ይሞታል። ቅዱሳን ግን እያገለገሉ እየተጋደሉ ያረፉ ቅዱሳን ሞታቸው ዕረፍታቸው ሕይወታቸው ነው። ዕረፍታቸው ሕይወታቸው ነው። እስመ ለጻድቅ ይትለአል ቀርኑ በክብር። ከአንዱ የአንዱ ዕረፍት የአንዱ ተጋድሎ ይበልጣል። አምላካቸውን ያመሰገኑ አንድም ለአስመርዎ ለእግዚኦሙ ጌታቸውን የወደዱ ጌታቸውን መውደድ የፈቀዱ ከእርሱ ጋር የእሱም መከራ ቅዱስ ጳውሎስ ከጌታዬ የቀረውን እሞላለሁ አለ። ምን ማለት ነው? አንገቴን ተቆርጬ እሱ ግንባሩ ተቸንክሯል፣ ደረቱ ተቸንክሯል፣ እግሮቹ ተቸንክረዋል፣ ጎኑ ተወቅቷል። እኔ ግን አንገቴን ተቆርጬ እነሆ የጎደለውን እሞላለሁ አለ። ስለዚህ ጻድቃን ማለት የጎደለውን የሚሞሉ በጎደለ ሙላ ፈጥነው የሚገኙ ቅዱሳን ማለት ነው። የትኛው ተጋድሎ ነው የቀረው የትኛውን ልፈጽመው ብለው የሚጋደሉ ቅዱሳን ስለነዚህ ይናገራል ማለት ነው። እና ምን ይላል? የሚገርመው ነገር ለአስመርዎ ለእግዚኦሙ ይልና ምድረ በሬተ ወጽዱት የወረሱ እነሆ እረፍታቸው ሕይወታቸው የሆነላቸው በተጋድሎ የጸኑ አባቶች ምድረ በሬተ ወጽዱት የወረሱ እነሆ ከእግዚአብሔር ዘንድ ጽድት ብርት ያለች ምንድነው ፍርድ ይጠብቃቸዋል። ይልቁንም ምድረ በሬተ የበራች ምድር ወጽዱተ እነሆ የምታምር መንግስተ እግዚአብሔርን አሁን ገነትን ኋላ መንግስተ እግዚአብሔርን ይወርሳሉ ይለናል ቅዱስ ያሬድ ማለት ነው። እንግዲህ ቅዱስ ያሬድ ስለ ራሱ ሳይሆን ስለ ቅዱሳኑ የተናገረ ጻድቅ አባት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ነሐሴ 24 ቀን የጻድቁ አቡነ ተክለ ሃይማኖት የዕረፍት ዓመታዊ መታሰቢያ ክብረ በዓል ነው። የጻድቁ አቡነ ተክለ ሃይማኖት እነሆ ያው ተወለደ ሞተ ነውና ልደታቸው ታኅሳስ 24 ቀን ነው። ዕረፍታቸው ደግሞ ነሐሴ 24 ቀን ነው። ቶማስ ዘመራስ ከሊቃውንት መካከል አንዱ አርዮስን ያወገዘ ጀግና ሊቅ ምሁር የእሱም የዕረፍት ቀኑ ነው።
ቅድስት ክርስቶስ ሰምራ ዓለምን ንቃ ሀብቷን ንብረቷን ልጆቿን ትታ ወደ ገዳም የመነነች አዎ እነሆ የእሷም የረፍቷ ቀን ነውና የነዚህ ሁሉ ቅዱሳን በረከት በሕይወታችን ላይ እንዲያድር የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንዲህ ይለናል ገድለ ቅዱሳን ተክለ ሃይማኖት ማለት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ማለት ነው። አባቱ ጸጋ ዘአብ እናቱ እግዚአርያ ይባላሉ። እንደሚታወቀው እነሆ ሐዋርያው የትሩፋቱም የገድሉም የጉዞውም አዎ ሁሉም የተስተካከለ ጻድቅ እንደሆነ የቤተ ክርስቲያናችን አዎ አስተምሮ ይናገራል። ጻድቁ ተክለ ሃይማኖት ያው ኢትዮጵያ ላይ ከተገኙ ቅዱሳን መካከል አንድም በኢትዮጵያ ከተገኙ ቅዱሳን መካከል አንዱ ጻድቅ ናቸው። ይልቁንም ደግሞ ምድራዊ መልአክ ይባላሉ። በኢሳይያስ 6 ላይ ሱራፌልና ኪሩቤል እለ ስድስቱ ክነፊሆሙ 6 ክንፍ ያላቸው መላእክት ይባላሉ። እንደነዚህ 6 ክንፍ የተሰጠው ጻድቅ ነው ተክለ ሃይማኖት ማለት ነው። በዚች ቀን ይላል ታላቅ የከበረ ሐዲስ ሐዋርያም ይባላል። የትሩፋትም መምህር የሆነ አባታችን ተክለ ሃይማኖት በዓለ ዕረፍቱ ነው ብሎ ነው የሚጀምረው። ገድለ ተክለ ሃይማኖት ወይም ደግሞ ስንክሳር ነሐሴ 24 ላይ የምናገኘው ታላቅ የቤተክርስቲያናችን መጽሐፍ እንዲህ ይላል። በዚች ቀን አለ መቼ? ነሐሴ 24 ቀን በዚች ቀን ታላቅ የከበረ ሐዲስ ሐዋርያ የትሩፋትም መምህር የሆነ አባታችን ተክለ ሃይማኖት ከብዙ ተጋድሎ ከብዙ ውጣ ውረድ ከብዙ አስተምሮ ከብዙ በጎ ስራዎችና ገድልና ተአምር በኋላ የዕረፍቱ ቀን ሆነ ይላል። አዎ የዚህም ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚአርያ ይባላሉ። አዎ ሁለቱም በእግዚአብሔር ፊት ጻድቃን ቅዱሳን ነበሩ ይላል። ሁለቱም በእግዚአብሔር ፊት ያለ ነቀፋ እየሄዱ አዎ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። አዎ ነገር ግን ይላል እነሆ ልብ አድርጉ እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ከወገኖቻቸውም የሆኑ ናቸው ይላል። ለኢትዮጵያ ልብ አድርጉ የሃይማኖት ብርሃንን ላበሩ ካህናት ከወገኖቻቸው የሆኑ ናቸው ይላል። አያቶቻቸው፣ ቅድመ አያቶቻቸው፣ እናቶቻቸው፣ አባቶቻቸው ለኢትዮጵያ ብርሃንን ካበሩ ካህናት መካከል አዎ ናቸው ይልና እግዚአርያ መካን ስለሆነች ልጅን አዎ እግዚአብሔር ይሰጣቸው ዘንድ ወደ እግዚአብሔር በጸሎት ለመኑ ይላል። ወሀቦ ለልዑል ጸሎተከ ጸሎትህን ለእግዚአብሔር ስጠው፣ ልመናህን ወደ እግዚአብሔር አቅርብ። እግዚአብሔር ደግሞ ምን ይላል? አዎ ዘጾመ ወጸለየ እሙነ ይነስስ ሴቶ ቅዱስ ያሬድ አዎ የጾመ የጸለየ የለመነ አዎ የጠየቀ በእግዚአብሔር ዘንድ ያገኛል። ለምን? በማቴዎስ ወንጌል 7:7 ላይ ጎድጉዱ ወይትራው ለክሙ አንኳኩ ይከፈትላችኋል። አንኳኩ ልጅ ስጠን ብላችሁ አንኳኩ፣ ሀብት ስጠን ብላችሁ አንኳኩ፣ ዕድሜ ስጠን ብላችሁ አንኳኩ። አዎ ይከፈትላችኋል። ለምኑ ይሰጣችኋል። ለምኑ አዎ ማህፀኔ ልጅ ያግኝ፣ ጡቶቼ ያጥቡ፣ ጀርባዬ ይዘል፣ አዎ እንበላው እንጠጣው መኖሬን ፍቀድልኝ ብላችሁ ወደ እግዚአብሔር አንኳኩ፣ ለምኑ። እግዚአብሔር ደግሞ ይችላል። ይክር ሁሉ አልቦ ዘይሳአኑ እግዚአብሔር ሁሉን ማድረግ ይችላል፣ ይሰጣል። አዎ የሚሳነው የለም። ይልቁንም አምላከ ነዳያን ነው ተስፋ ቅቡሳን ተስፋ ለቆረጡ ልጅ አጠናል ነጠናል በቃ የለን ብለው ላሉና ተስፋ ለቆረጡ እግዚአብሔር የድሃዎች እግዚአብሔር ያጡት አምላክ ነው፣ ይሰጣል እግዚአብሔር። አዎ በዚያ ወራት ወደ ጽላልሽ የሚገርመው ነገር አዎ ጽላልሽ አዎ እነሆ በሚገኝ የእግዚአብሔር መመስገኛ ቦታ ላይ እየተመላለሱ መስዋዕት እያቀረቡ እግዚአብሔርን መለመን ጀመሩ ይላል። በዚህም አዎ እንግዲህ እግዚአብሔር የቅዱሳንን ጸሎት ይሰማል እግዚአብሔር እና ጸሎታቸውን እንዲሰማቸው እያደረጉ በሚጸልዩበት ሰዓት ደግሞ ፈተና ይመጣል። አዎ ለዚህ ነው ጌታ ምን ይላል? እነሆ ፈተና አይምጣት በሉ፣ በፈተና እንዳትወድቁ ግን ጸልዩ። ደግማችሁ ደጋግማችኋል። እነሱ የሚጸልዩት ልጅ ለማግኘት ነው የሚጸልዩት። ሌላ ደግም በዚህ መካከል ላይ ፈተና መጣ። ምን ይላል?
የዳሞት ገዢ ሞቶሎኒ ሰይጣን አነሳሳው የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ ይላል። የሀገር መኳንንቶችም በየተራው እነሆ ያስቸግራቸው ያስጨንቃቸው ነበር ይላል። ይልቁንም በሱ ላይ ያደረው ሰይጣን የዝሙት ጾር ነበረበት ይላል። እንደ ዳዊትም በዚህ ነገር ተመቷል፣ ሰሎሞንም በዚህ ነገር ተመቷል፣ ፈርዖንም በዚህ ነገር ተመቷል፣ አቤሜሌክም ብዙ ጊዜ ስንመለከት ነገስታት በዚህ ጾር ይመታሉ። በተለይ ደግሞ የሰው ሚስት በመቀማትና የሰው ሚስት በመድፈር ዳዊትን አይተነዋል። የኦርዮ ሚስት ደፍሮ እንደገና ማቅ ለብሶት ቢያነስሶ እንዲጸልይ አድርጎታል፣ እንዲያለቅስ አድርጎታል እግዚአብሔር ማለት ነው። እና ሚስቶችን እየቀማ አምጡ እያለ ደምግባት መልክ ያላቸውን ያስቸግር ነበር ይላል። አዎ በዚህም ጊዜ ነው። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ፣ ከእርሳቸውም የሚበዙትን ማረከ ይላል። ብዙዎችን ገደለ፣ ብዙዎቹንም ደግሞ ማረከ ይላል። የማረከውን ወሰደ፣ የገደለውን ደግሞ ያው ገደለ ይላል። ታሪክ መቼም ሁልጊዜም ሁልጊዜ ደስታ የለም። በታሪክ ላይ ስናየው ሞት አለ፣ ህይወት አለ፣ ደስታ አለ፣ ሀዘን አለ። አለ ማለት ነው። ይህ ሃይማኖት እስካለ ድረስ ይህ አለ። ሃይማኖት እስካለ ህይወት እስካለ ድረስ ጉዞ እስከቀጠለ ድረስ ይህ አለ። ምክንያቱም ዓለም በሁለት ትገዛለች። አንድ በመንፈስ ቅዱስ፣ ሁለት ደግሞ በሰይጣን ማለት ነው። በሰይጣን የሚመሩ ሰዎች ገዳዮች ናቸው። በመንፈስ ቅዱስ የሚመሩ ሰዎች ደግሞ ይገደላሉ እንጂ አይገሉም። በሰይጣን የሚመሩ ሰዎች አፍራሾች ናቸው። በመንፈስ ቅዱስ የሚመሩ ደግሞ የሚገነቡ ናቸው። በሰይጣን የሚመሩ ሰዎች ጨካኞች ናቸው። በመንፈስ ቅዱስ የሚመሩ ሰዎች ደግሞ አዛኞች ናቸው። ይህን ነው የምናየው። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ፣ ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብን ከግድያ ፍርሃት ይላል። ጸጋ ዘአብ ከግድያ ፍርሃት የተነሳ ሸሸ ይላል። መጽሐፍም እንዲህ ይላል ማቴዎስ 10 ላይ ጉዩሃ በካሊታ፣ በአንድ ቦታ ላይ መከራ ቢመጣባችሁ ወደ ሌላ ቦታ ሽሹ። እዚያ ኦሪት ዘፍጥረት ምዕራፍ 19 ላይ ምንድን ነው ያለው? ቅዱስ ሚካኤል ለሎጥ ሽሽና አምልጥ፣ ወደ ተራራው ሽሽና አምልጥ ነው ያለው። ጌታም ለሐዋርያት ወደ አንድ ቦታ ምን ሽሹ፣ ሽፍታ አድርጎ ነው የሚለው። እንደዛ ነው እንጂ እዚያው ሙቱ አይልም። እና ምንድን ነው የሚለው? አንድ ወታደርም ተከተለ ያለ ምን ሲሆን ጸጋ ዘአብ ሲሸሽ አንድ የሞቶሎሚ ወታደር ተከተለው ይላል። ማነው? ሰይጣን አመለከተው፣ ተከተለው አለ። ተከተለው እርሱም ወደ ባህር ተወርሮ ገባ ይላል። ሚካኤል ረዳይ ለውስተ ባህር ወይብስ ያልነው ለዚህ ነው። ባህራንን ከባህር ያወጣ፣ እሌኒን ከባህር ያወጣ፣ እነተላሶንን ከባህር ያወጣ፣ ዮናስን ከባህር ያወጣ፣ እነሆ ዘሎ ወደ ውሃ ውስጥ ተወርሮ ገባ። በእግዚአብሔር ፈቃድ በባህር ውስጥ ተሸሸገ። አላየው? ዮናስን 3 ቀን 3 ሌሊት በአሳ ሆድ ውስጥ አሳድሮ እንደገና ወጦ ለ120 የነነዌ ሰዎች ወንጌልን እንዲሰብክና መዓቱ ወደ ምሕረት ሞቱ ወደ ሕይወት እንዲመለስላቸው ያደረገ እግዚአብሔር እነሆ ጸጋ ዘአብ ወደ ባህር ተወርሮ ሲገባ በባህር ውስጥ አሳና አሳ አንበሪ አዞ እንዳይጣላው ቅዱስ ሚካኤልን ልኮ በባህር ውስጥ ሆኖ እንዲያመልጥ አደረገው። ባህራን በሳጥን ውስጥ እንዲያመልጥ፣ ሌኒ በባህር ውስጥ እንድታመልጥ በሳጥን ውስጥ፣ ተላዞን በባህር ውስጥ እንዲያመልጥ፣ ዮናስ በአሳ ውስጥ ሆድ ውስጥ ሆኖ እንዲያመልጥ፣ ይህም እንዲጸልይ ያደረገ እግዚአብሔር ስለሚችል ማለት ነው። በእግዚአብሔር ፈቃድ በባህር ውስጥ ተሸሸገ ይላል። አየው፣ እግዚአብሔርን ከያዝክ በየትኛውም ትሸሸጋለህ። እስኪ እንመልከት። ሙሴ 3 ወር እናቷ አጠባቸውና እንደማታድነው አውቃ ወስዳ በድንግል አድርጋ ቄጠማ ውስጥ አደረገችው። ማን አሳደገው? እግዚአብሔር በገዳዩ በፈርዖን ቤት አሳደገው። እሺ ናትናኤል የተባለ ሐዋርያ ማለት ነው። ከ12 ሐዋርያት አንዱ በቀትለ ሕፃናት ሄሮድስ ተነስቶ ሕፃናቱን ሲገል በኢየሱስ ክርስቶስ ዘመን ማለት ነው ምንድን ነው ያደረገው? እነሆ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ሰዓት በበለስ ስር አየሁ ያለው ማለት ነው። እናቱ ወደ በለስ ስር ወስዳ በድንግል አድርጋ እንድታስቀምጠውና ይህን ጥበብ ያስተማርኳት እኔ ነኝ፣ ይልቁንም ወደ ቅጠሉ እንዳይመለከት ወደ ጫካው ሄሮድስ እንዳይመለከት ያደረግኩ እኔ ነኝ፣ ለእናቱም ጥበብ የሰጠኋት እኔ ነኝ። በዚያ የጠበቀው ማን ነው? እግዚአብሔር ማለት ነው። ሚስቱን እግዚአብሔርያንም ወታደሮቹ ማረኳት ይላል። ይህ ነው እንግዲህ አየው፣ ትናንት አይተናል። ማን ነው? ሳራን አቤሜሌክ ከአብርሃም ቀማ። እግዚአብሔር በህልሙ አሳየው። ከወሰድካት ሴት የተነሳ መዓት ይመጣባል፣ ሞት ይመጣባል። በአንተ ብቻ አይደለም በህዝብ ሁሉ ሞትን ታመጣለህ። በህዝብ ሁሉ አለ።
በዚህን ጊዜ ነው እነሆ አንተ እህቴ ናት አላልክም እንዴ ብያለሁ። አዎ እህቴ ናት መለሰለት ይላል። አሁን ሚስቱን እግዚአብሔርያንም ወታደሮች ማረኳት፣ ወደ 100 ሎሌም አደረሷት ይላል። ባያትም ጊዜ ውበቷንና ለሔዋን አደነቀ ይላል። አሕዛብ እንግዲህ እንደዚህ ናቸው። ባያት ጊዜ ውበቷን ለሔዋን አደነቀ ይላል። የሚገርም ነው። አደነቀ። ምክንያቱም እነሆ ውበቷ ያማረ፣ ደምግባቷ ያማረ፣ ከእግዚአብሔር ጋር መኖር በራሱ ውበት ስለሆነ፣ በሃይማኖት መጽናት በራሱ ውበት ስለሆነ፣ በትዳር ጸንቶ መኖር ውበት ስለሆነ፣ በተለይ ደግሞ ከእግዚአብሔር ጋር ተጣብቆ መኖር የውበት ውበት ስለሆነ ውበቷን አየና እንደገና ደግሞ በስነ ተፈጥሮ ደምግባቷ ውበቷ ያማረ ስለነበረ እነሆ ለሔዋን ውበቷን ደምግባቷን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ገዝታችሁ አምጡልኝ፣ ሰብስቡልኝ፣ የወርቅ ዘቦ የወርቅ ማጎናጸፊያ እነሆ ለእርሷ የእሷን ሰውነት የሚመጥን የእሷን ደምግባት ውበት የሚመጥን አምጡልኛልና ብዙ ተጨነቀ፣ ብዙ ተቸገረ። የሚገርም በሽልማትና በጌጥ ሁሉ ሸለማት ይላል፣ አስጌጣትም ይላል። የጋብቻ ስርዓትንም ማዘጋጀት ጀመረ ይላል። ልብ ሊያገባት እኮ ነው። ባለትዳር ናት፣ የካህን ሚስት ናት። እግዚአብሔርን የሚያገለግል በባህር ውስጥ እግዚአብሔር የሸሸገው ከሞት እግዚአብሔር ያዳነው እግዚአብሔር ከዚያ ውስጥ ምን አለው? እግዚአብሔር ስራ አለው። ምን አይነት ስራ? በጸጋ ዘአብና በእግዚአብሔርያ ውስጥ ኢትዮጵያዊ ጻድቅ ተክለ ሃይማኖት ገና ታስቧልና አይሆንም። ምንም ይሆን ነገር የለም። የሚፈጠር ነገርም አይሆንም። ይህ ነው የምናየው። እሱ ግን ምን አለ? ሊያገባ ድግስ ደግሱልኝ፣ በሬ ረዱልኝ፣ ጠጅ ጣሉልኝ፣ ጮማ ቆረጡልኝ፣ ለሰርጉም ሁሉም መኳንንቱም ወታደሩም ጎረቤቱም እንዲሰበሰቡ አለና አዋጅ አሳወጀ። መልእክተኛም ላከ ነው የሚለው። እግዚአብሔር የሚሰራውን ሳያውቅ የራሱን ብቻ ይናገር ነበር፣ የራሱን ያወራ ነበረ። ሰው አንዳንድ ጊዜ ሲያብድ እንደዚህ ነው። ይቸኩላል ደግሞ የጅብ ችኩል ቀንድ ይነክሳል እንደተባለው ቸኮለ። ነገሩ ግን እንደዛ አልነበረም። እግዚአብሔርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ልቅሶ ወደ እግዚአብሔር ጸለየች። ጸሎቷንም ወደ እግዚአብሔር አቀረበች። በነገራችን ላይ ቅድስት እሌኒ ተርቢኖስ የሚባል ባል ነበራት። እሷን የሚመስል በሃይማኖት ማለት ነው። ነገር ግን በሃይማኖት ተመሳስለው በእምነት ግን ልብ አድርጎ ሃይማኖትና እምነት አንዳለን። በሃይማኖት አንድ ሆነው በእምነት ግን እሷ የበረታች እሱ ግን ደካማ ሆነ። በሌለችበትና ሰይጣን በገባበት መስመር ውስጥ ካደች ብሎ በሳጥን አድርጎ ወደ ባህር ወረወራት። ባህሩ ደግሞ እያማታ ማዕበል ወሰደና ቁርስጣ ለሚባል ንጉሥ አሕዛብ ነው ወስዶ ሰጣት። እሷ ምን አለች? እነሆ ንጉሥ ነው፣ ምንም ማድረግ አልችልም፣ ስደት ነው፣ ሞት ነው፣ እዚያ ወጣኛ፣ አንተ የፈቀደህን ስራ ብላ ጸሎቷን ጸልያ ቆስጠንጢኖስን ወለደች። ቆስጠንጢኖስ አንደኛ ለሮም ክርስቲያኖች ነፃነትን እንዲያውጅ፣ ሁለተኛ እናቱ ለ300 ዘመን ተቀብሮ የነበረውን የክርስቶስን መስቀል እንድታወጣ ምክንያት አያችሁ። እግዚአብሔር ከዚያ ግን ምክንያቱም ኢየሱስ ክርስቶስ ቤተ መንግስቶ ተክኖ ነው የሚለው። ከዚህ የዘር ሐረግ የማቴዎስ ወንጌል ምዕራፍ 1 ላይ ስንመለከት ከዚያ ከዘሩ ውስጥ ከነ ዳዊት ከነ ሶሎሞን ዘር ውስጥ ሌላ ሴት አለች። ለዚህ ነው በሉቃስ ወንጌል ላይ ካህኑ አለፈው ሌዋዊውም አለፈው ይልና ሳምራዊው ግን አዘነለት ይላል። ከምንድን ነው? ጌታችን ከአሕዛብም ከክርስቲያኖችም ስለተገኘ ማለት ነው። የዚያ የዘር ሐረግ ውስጥ አንዲት ሴት ስለገባች ማለት ነው። ይህን ነው አሁን ልብ አድርጎ እግዚአብሔር የሚያደርገው እኛ አናውቅም። እኛ ዘመን የራሳችን ብቻ ነው የምናየው ማለት ነው። እና ከአረሚ ጋራ አንድ ከመሆን ያድናት ዘንድ ወደ እግዚአብሔር ጸለየች። የትናንት ጸሎቷ ምንድን ነበር? ልጅ ስጠኝ። የትናንት ጸሎቷ ምንድን ነበር? ትዳሬን ጠብቅ። የትናንት ጸሎቷ ምንድን ነበረ? ባለንበት እንድንጸና እርዳን፣ አንተን የሚያገለግል ወይም የምታገለግል ልጅ ስጠን ነበር የትናንት ልመና። ዛሬ ደግሞ ከካህኑ ወጥቼ ወደ አረሚ፣ ከክብር ወጥቼ ወደ ሐሳር፣ ከልልና ወጥቼ ወደ መከራ፣ ከላይ ወርጄ እንደገና ወደ ታች፣ ከዚህ ሰውረኝ እያለች ወደ እግዚአብሔር ጸሎትን አደረገች፣ ለመነች፣ አለቀሰች፣ አነባች። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፉ ተሸክሞ ከዳሞት ሀገር ወደ ምድረ ዘራሬ አድርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቋሚያ አቆማት። ምን ይደንቃል! አቆማት። ቅዱስ ሚካኤል ይችላል።
ቅዱስ ሚካኤል ስለሚችል ነው። እንዴ ቅዱስ ገብርኤል እኮ አቡነ ገብረ መንፈስ ቅዱስን ከግብፅ አመጡ ኢትዮጵያ ያስገባ እኮ ነው አይደል? እና አቡነ ገሪማ እና አባ ጽማ እና አባ ሊባኖስ ከዚያ ከሮም ከአንጾኪያ መጥተው ኢትዮጵያ እንዲገቡ ያደርሱ እነማን ናቸው? ይችላል እግዚአብሔር በመላእክቱ በመላእክቱ ሁሉን ስለሚችል ምንድነው ቀዋሚ ያለ ነፍሳት ምንቱ ሊቃናት ስለ ሰው ልጆች የሚቆሙ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሱራፌል፣ ኪሩቤል፣ ኡራኤል እነዚህ ይትፌነው ለሳይል ማበሉ ከእግዚአብሔር ዘንድ ከልዑል እግዚአብሔር ዘንድ ለምሕረት ለማዳን ለማውጣት ይላካሉ። እንዴ 600,000 እስራኤላውያን ከግብፅ ወጣው የኤርትራን ባህር እንዲሻገሩ ያደረገው ቅዱስ ሚካኤል እኮ ነው። ይልቁንም በሰባት ደመና ቀን ቀን በደመና ሌሊት ሌሊት በብርሃን የመረመ ነው ቅዱስ ሚካኤል እኮ ነው። ቅዱስ ሚካኤል እኮ ነው። ስለዚህ አመጣና እዚያ በሴቶች መቋሚያ አቆማት። ባሏ ጸጋ ዘአብን ከማዕጠንት ጋራ በወጣ ጊዜ እንደተሸለመችው ቆማ በዚያ በሴቶች መቋሚያ ቆማ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት? ከቤተ መንግስት ከመንግስታት ውስጥ የየትኛው ንጉሥ ሚስት ናት? ከማንስ መጣች? ምን አይነት ፈተና ነው እያለ ጽንሐውን ይዞ እነሆ ይወዘውዝና ያጥን ጀመር። ያጥን ጀመር። የዘካርያስን መስዋዕት የአቤልን መስዋዕት የዘካርያስን ማይጠንት የተቀበልክ ማይጠንት መስዋዕተ ዘካርያስን ይልቁንም መስዋዕተ አቤልን ዕጣነ ዘካርያስን የተቀበልክ የኔንም ተቀበል እያለ እየዞረ አጠነ። የማይጠንቱንም ስራ ጨርሶ ወጣ። ሲወጣ ነይ ያለና ካህን ነውና ጠይቃት። ከየት መጣሽ? ከማንስ ወገነሽ? ከየትኛው ቤተ መንግስት መጣሽ? ምንስ ከፋሽ? ምንስ ደረሰብሽ? አለና የራሱ ጉድ መሆኑን አላወቀም። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአብሔር እንደሆነች አገኛት። እግዚአብሔር ከየት ሰውሮ በቅዱስ ሚካኤል አማካኝነት እንዴት አድርጎ እንዳመጣት ያንን ታሪክ ንጉሱ በወታደር አስማርኮ ወስዶ ካያት በኋላ በሷ እነሆ ተመስጦ ሊያገባት ድግስ ደግሶ በሬ አሳርዶ ጮማውን አስቆርጦ እጁን አስጥሎ ድንኳን አስደኩኖ መኳንንቱን፣ ወታደሩን፣ ጎረቤቱን፣ ሀገራትን ጠርቶ ባለበት ሰዓት ላይ ተንበርክካ ወደ እግዚአብሔር ከልልና ወደ ሐሳር ከእድገት ወደ ሞት እንዴት ታወርደኛለህ? ከካህኑ ወደ አሕዛብ እንዴት ትጥለኛለህ? ብዬ ምርር አድርጌ ያለቀስኩበት እነሆ የማላውቀው ያላወቅኩት መልአክ መጣና በክንፉ እንዲህ አድርጎ አምጥቶ እዚህ አቁሞኝ ሄደ። እንዴት እንደሆነ አላውቅም አለችው። እግዚአብሔር እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገር በቅዱስ ሚካኤል ወአእመርኩ ከመ እግዚአብሔር ፈነወ መልአኩ አለ ወአድኀነኒ። ቅዱስ ጴጥሮስ ምን አለ? እግዚአብሔር መልአኩን ልኮ እንዳዳነኝ አወቅኩኝ ያለው እግዚአብሔር መልአኩን ልኮ አዳነኝ አለችው። ከዚህ በኋላ እግዚአብሔር እነሆ ያደረገውን ነገር በሙሉ ቅዱስ ሚካኤል ያደረገውን ነገር በሙሉ ነገረችው። ይህንን ነው እንግዲህ ከተነጋገሩ በኋላ ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናው መሰማትን በዓለም ሁሉ የሚደርስ የተባረከ ልጅ ይወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው ይላል። መጣና እነሆ መቶሎሚ ለያያችሁ፣ አራራቃችሁ፣ እግዚአብሔር እንዳደረጋችሁ። ለዚህ ነው ማቴዎስ 19:6 ላይ እግዚአብሔር አንድ ያደረገውን የሰው ልጅ አይለየው። አንድም እግዚአብሔር በቃሉ አንድ ያደረገውን የሰው ልጅ በኃይሉ ሊለየው አይችልም። ዋናው ከኛ ተጠብቆ መኖር ነው። እኛ ጠብቀኑ ከኖር እነሆ እግዚአብሔር እኛን ይጠብቅ ዘንድ የሚታመን አምላክ ነው። ታማኝ አምላክ ነው። ምን አላቸው? እነሆ ልመናሽ በእግዚአብሔር ዘንድ ደርሷል። አንድም ልመናችሁ በእግዚአብሔር ዘንድ ደርሷል፣ መልካም ልጅ ትወልዳላችሁ አላቸው። ከጥቂት ቀናትም በኋላ ታኅሳስ 24 እነሆ የሚወለደው ጻድቁ ተክለ ሃይማኖት በማኅፀነ እግዚአብሔር ተጸነሰ። ከጥቂት ወራት በኋላ ማለት ነው። በእንተ ጽንሰቱ ለተክለ ሃይማኖት፣ በተክለ ሃይማኖት ጽንሰት እግዚአብሔር ደስ አላት። ጸጋ ዘአብ ደስ አለው። ይህ ብቻም አይደለም፣ ታኅሳስ 24 ቀን ተወለደ። የሚገርም ነው። በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸው ከጎረቤቶቻቸው ጋር ደስ አላቸው።
ደስ አላቸው። ጎረቤቱ እውነተኛ ጎረቤትን በመከራ ጊዜ የመከራ ተሳታፊ፣ በደስታ ጊዜ የደስታ ተሳታፊ ይሆናልና፣ አው የነሱ ደስታ የጎረቤት ደስታ፣ የነሱ ደስታ የዘመድ ደስታ እንደ ዘካርያስና እንደ ኤልሳቤጥ አው ሰሙ አዝማዲሃ ወሰብአ ቤታ አው እስመ ኀበየ እግዚአብሔር አው ላይ ሳይሎ ላይ ነው። የኤልሳቤጥ ዘመዶች ሰሙ፣ የዘካርያስ ዘመዶች ሰሙ፣ እነሆ አደነቁ፣ ደስ አላቸው እንደተባለው የእግዚአብሔር የጸጋ ዛብ ዘመዶች ይህን በሰሙ ጊዜ ደስ አላቸው ይላል። የሚገርመው ነገር ለክርስትና ጥምቀትን ባስገቡ ጊዜ ፍስሐ ጽዮን ብለው ሰየሙት ይላል። ስሙን ፍስሐ ጽዮን ብለው ሰየሙት ይላል። ሕፃኑም አደቀ፣ ድንቅ ተአምራትንም እያደረገ እውቀትንና ኃይልንም ተመልቶ በመንፈስ ቅዱስ ጸና ይላል። ሕፃኑም አደገ። በ40 ቀኑ ተጠመቀ፣ ፍስሐ ጽዮን ተባለ። እነሆ ስጋዊ እድገት በዚህ በኩል መንፈሳዊ እድገት በዚህ በኩል አደገ። እያደገ ሄደ፣ በተአምር በድንቅ በገድል አደገ ይልና መንፈስ ቅዱስን ያጸናው ነበር ይላል፣ ያበረታው ነበር ይላል። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያንም ዘመን በዛጉዌ መንግስት የእስክንድርያ ሊቀ ጳጳሳት አባ ቢንያሚን ነበር። ወደ ጳጳሱ ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ እነሆ ትንቢት ተናገረ ጳጳሱ። አቤት እናንተ ደስታ! ተነገረለት። የድቁና ሹመቱንም ተቀብሎ ወደ ሀገሩ ተመለሰ። ጎልማሳ በሆነ ጊዜ አራዊትን ሊያድን ወደ ዱር ይሄድ ነበረ ይላል። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ የሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ጴጥሮስም ምን አለ? የማቴዎስ ወንጌል ምዕራፍ 4 ላይ አሳ ስታጠምድ አትኖርም። እስካሁን አሳ ይዛል፣ ከዚህ በኋላ ግን ሰው ነው። እስካሁን መረብ ይዛል፣ ከዚህ በኋላ ወንጌል ነው። እስካሁን ዓለምን አግኝታል፣ ከዚህ በኋላ ግን እግዚአብሔር ነው የምታገለግለው። እስካሁን ዓለምን ታገለግል ነበር፣ እናት አባትን ታገለግል ነበር፣ ከዚህ በኋላ ግን እኔን ታገለግላለህ፣ ሕዝቤን ታስተምራለህ ብሎ አሳ መያዝ የለም ሰው መያዝ ነው። መረብ መሸከም የለም ወንጌል መሸከም ነው ብሎ ጴጥሮስን እንደጠራው ከዚህ በኋላ አደን አውሬ ፍለጋ አትወጣም፣ ነፍሳትን ፍለጋ ነው የምትወጣው። የምታድን ትሆናለህ። ስምህ እነሆ ፍስሐ ጽዮን አይደለም፣ ተክለ ሃይማኖት፣ የሃይማኖት ተክል ይሁን። እንደ ኤርምያስ እንደ አጥማቂ ዮሐንስ ከእናት ማኅፀን መርጬ አክብሬሃለሁ፣ መርጬሃለሁ በሽተኞችን ትፈውስ ዘንድ ሙታንንም ታነሳ ዘንድ ስልጣንን ሰጠሁህ። ርኩሳን አጋንንትንም ከሁሉ ቦታ ታሳድዳቸዋለህ። በገድልህ በትሩፋትህ በተአምራትህ ይህን ሁሉ ታደርጋለህ አለው። በዚህን ጊዜ ጻድቁ ተክለ ሃይማኖት ከፍስሐ ጽዮን ወደ ተክለ ሃይማኖት ስሙ ተቀይሮ ደስ እያለ ወደ ቤቱ ተመለሰ ይላል። ከዚህ በኋላ ይላል ወደ ቤቱ ተመለሰ ይላል። ወደ ቤቱ በተመለሰ ጊዜ ይላል ምን ከጫካ ምን ስሙ ተቀይሮ ምን ከእግዚአብሔር ጋር ተነጋግሮ ምን ደስታን አግኝቶ ምን አራዊት ማጥመድ የለም ከዚህ በኋላ ሰው መያዝ እነሆ ለስጋ ማሰብ የለም ስለ ሰዎች ነፍስ ስለ ሰዎች ኃጢአትን ማስወገድ ነፍስን ማዳን ይህንን ይዞ ወደ ቤቱ በተመለሰ ጊዜ ገንዘብን ሁሉ ለድሆችና ለምስኪኖች በተነ። ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደተከፈተ ትቶት ምርኩሱን ይዞ በሌሊት ወጣ ይላል። ግን እንግዲህ እነ አቡነ አረጋዊን ስናይ እነ ገብረ ክርስቶስን ስናይ ሌሎችም ቅዱሳን እነ አቡነ ሀብተ ማርያም እንዲህ ናቸው። ያላቸውን ሽጠው አካፍለው የአባታቸውን የእናታቸውን ንብረት የደረሳቸውን ሽጠው አካፍለው አንዲት በትር ይዘው ብቻ ወደ ገዳም መሄድ የቅዱሳን ተልእኮ እኮ ያለው ይህን ያደረገው በሌሊት ወጣ ይላል። ሄደ በቃ ዓለም በቃ አልተገባውምና ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ በሸዋ ሀገር ሁሉ ወንጌልን መስበክ ጀመረ ይላል። ለዚህ ነው ሰባኪ መድኃኒት ተክለ ሃይማኖት ወንጌል ሰባኪ ወንጌል ነው። ሰባኪ ወንጌል ወንጌልን የሰበከ ምንድን ነው ተክለ ሃይማኖት ጻድቅ ተክለ ሃይማኖት ወንጌል ይተረጎም በስድስቱ ይላሉ። ስድስት ክንፍ ማውጣቱን ነው። በስድስት ይተረጎማል አለ ተክለ ሃይማኖት ተረጎመው ወንጌል። የሚገርም ነው። ምን አለ አገር ለሀገር ወይም ደግሞ መንደር ለመንደር ተራራ ለተራራ ቤተክርስቲያን ለቤተክርስቲያን እየተዘዋወረ ማስተማር ጀመረ ይላል። ወንጌል መስበክ ጀመረ። 12300 ነፍስ ያህል አጠመቀ ይላል።
አያችሁ። እስቲ አሁን የኛን እንየው 12,000 ይባሉ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ አንድ ቀን ባስተማረው ትምህርት 3,000 ነፍሳትን አድኗል። ያቺ ቀንም የክርስትና ቀን ተብላለች ማለት ነው። በዓለ ሃምሳ የክርስትና ቀን 3,000 ቅዱስ ጴጥሮስ አስተምሮ ያገኘበት ቀን ማለት ነው። አዎ ታዲያ 12,300 ነፍስ ያህል አጠመቀ። ለጣዖት የሚሰዉበትን ሁሉ ሻረ። አዎ በሰውነታቸው ላይ በደማቸው ላይ ያሉ አጋንንትን አስወጣ። አጋንንት እየጮሁ ሸሹ። ማን ነው ያ? ንጉሱ ሕዝቅያስ። አዎ ከሙሴ ዘመን ጀምረው እስከሱ ድረስ የነሐስ እያመለኩ ጣዖት እያመለኩ አግኝቷቸው ነበርና ነሐሱን አቃጠለ፣ መደርደሪያውን ገለባበጠ፣ ከእግዚአብሔር ጋር ተጣበቀ ይላል። ተክለ ሃይማኖትም እንዲህ ነው ያደረገው ጻድቁ። ይህን ያደረገው ምን አለ? ጣዖቱን አቃጠለ፣ አጋንንቱን አባረረ እየሸሹ። አጋንንት ያው መንፈስ ነውና እየሸሸ ሄደ ይላል። ይህ ብቻም አይደለም፣ ጣዖታት የሚመለኩባቸውን አጸዶቹንም ቆራረጠ፣ አቃጠለ፣ አመድ አደረገ ይላል። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችን፣ አስማተኞችን፣ ጠንቋዮችን አሳመነ። ከሃዲው ሞቶሎኒ ብዙ ወራት ተቃወመው። ይልቁንም ባለው መሳሪያ ሁሉ ሊያንገራጉረው ፈለገ። ጦርም ወረወረ። ተመልሶ እጁን የራሱን እጅ እያዞረ የወጋው ነበር ይላል። የሚወረውረው ራሱን ይወጋዋል። ይገርማል እኮ ወደ ጻድቁ የሚወረውረው ወደ እርሱ እየተወረወረ ራሱን ይመታው ነበር ይላል። ከዚህ በኋላ ይላል ምን ይላል? ጦሩም ተመልሶ እጁን ወቅቶ ተጠመጠበት። በተሰቃየም ጊዜ አባታችንን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትንም ጦር ፈታለት። ቀናውን መንገድ የሚያጣምሙ ሟርተኞችንም አጠፋቸው ይላል። የጻድቁ ተክለ ሃይማኖት ኢትዮጵያዊ በቅል ጻድቅ ታሪክ ስንመለከት ይህንን ነው የሚያስረዳን ገድላቸው። እንደገና ደግሞ የነሐሴ 24 ስንክሳራቸውን ገብታችሁ ስታነቡ ይህንን ነው የምታገኙት። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉ ከንጉሳቸው ጋራ አመኑ። የክርስትናንም ጥምቀትንም ተጠመቁ። አጠመቃቸው። ቤተ ክርስቲያንን ሰራላቸው። የቤተ ክርስቲያንን ስርዓት አስተማራቸው። በቀናች ሃይማኖትም አጸናቸው። ከዚህ በኋላ የሚገርመው ነገር ሁሉንም አንደኛ መማር፣ ሁለተኛ ማወቅ፣ ሶስተኛ ማድረግ እነሆ በሕይወታቸው ይህንን እንዲያበረቱ ነገራቸው። ከዚህ ሁሉ ጋራ በጾም በጸሎት በስግደት ሁልጊዜ ያለማቋረጥ ተጠምዶ ይጋደል ጀመር ይላል። ዜናውንም ሰምተው ወደ እርሱ የሚመጡት የነፍሳቸውን ድነት ያስተምራቸዋል። የክብር ባለቤት የሆነ ጌታችን ኢየሱስን በማመን ያጸናቸዋል ይላል። እኔ ለእኔ ክብር ብዬ አንድም የራሴን ክብር አልነግራችሁ። የምነግራችሁ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ይልቁንም ዓለሙን ለማዳን የተወለደ በቀራንዮ ተሰቅሎ ዓለሙን ያዳነ ስለ እሱ ክብር ነው የምነግራችሁ፣ የኔ ክብር አይደለም እያለ ያስተምራቸው ነበር ያለ። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ ተለያየ ሀገር በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንድነት የሚኖሩ መነኮሳትም ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ ከደዌያቸው የሚፈውሳቸው ነበር ይላል። እንደ አባ ሙሴ ጸሊም ከኢትዮጵያ ሄዶ አስቄጥስ ገብቶ ለ500 መነኮሳት 500 ማድጋ ተሸክሞ እንዴት ውሃ ሲቀዳ ያድር ነበር። እንደገና አያችሁ ውሃ ሲቀዳ ሲያገለግላቸው ለኖሩት ለእነዚያ መነኮሳት እንደገና ምን ሆነ ማለት ነው? አበምኔታቸው ሆነ ማለት ነው። ከታች ስትጀምር ወደ ላይ ትወጣለህ፣ ከላይ ከወጣ ግን ትወርዳለህ ማለት ነው። ይህ ነው የሚነግረን ጻድቁ አቡነ ተክለ ሃይማኖትም እንደዚህ ነው። ከታች መጀመር ወደ ላይ መውጣት ማለት ነው። ይህ ነው። በዚያም 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዓ የእግዚአብሔር መልአክ እንዳዘዘው ሄዶ ከእርሱም የምንኩስና ልብስ ቀሚስና ቅናትን ተቀበለ። ሐይቅ እስጢፋኖስ ታላቁ ገዳም ኢትዮጵያ መኩሪያ የሆነው ሐይቅ እስጢፋኖስ ታላቁ ገዳም ኢየሱስ ሞዓ። ይሄ ገዳም በጣም ለምናኔ ያመቸ እግዚአብሔርን ለማግኘት ለጸሎት ለስግደት ያመቸው ቦታ ላይ ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ 4ተኛ ከሆነ ከአባ ዮሐንስ ዘንድ ቆብንና አስኬማውን ተቀበለ ይላል። ልባርኩ
ከኢየሱስ ሞዐ ምን ተቀበለ? የምንኩስና ልብስና ቀሚስና ቅናት። ልብ አድርጉ። የምንኩስና ልብስና ቀሚስና ቅናት የት? ሐይቅ እስጢፋኖስ ማለት ነው። እንደገና ደግሞ ወደ ደብረ ዳሞ ሄዶ ደግሞ ለአቡነ አረጋዊ አራተኛ ከሆነ ከአባ ከሊቀ ጳጳሳቱ ቡራኬን ተቀበለ። አዎ ቡራኬ ምን አለ? ሁለተኛ ወደ ልብ አድርጎ ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ልብ አድርጎ ምንን ተቀበለ? ቆብና አስኬማን ተቀበለ። ከዚያ ቅናትን ልብስን፣ ከዚህ ደግሞ ቆብና አስኬማን ያው አንድ ነው። ምንድን ያለው ዘንድ ቆቡንና አስኬማውን ተቀበለ ይላል። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቃነ ጳጳሳት ቡራኬን ተቀበለ። በነገራችን ላይ አሁን ባለንበት ዘመን ብዙ አባቶች ኢየሩሳሌም ሄደው ምንኩስና ይቀበላሉ። የምንኩስና ስርዓት ማለት ነው። የምንኩስና ስርዓት ይፈጽማሉ ኢየሩሳሌም ሄደው ማለት ነው። አዎ ከዚያ በኋላ ወደ ሀገሩ ተመልሶ ይላል። አዎ ወደ ሀገሩ ተመልሶ የአባቱን ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። ከሱ ጋርም እንደዚሁ በጸሎት እነሆ እግዚአብሔርን ማገልገል ጀመሩ ይላል። ይህንን ሁሉ ውጣ ውረድ እያደረገ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያም አይወጣም ነበረ። ከጥቂት ቅጠልም በቀር እህልን አይቀምስም ነበረ ይላል። ይገርማል። ከዚያም ግራሪያ ወደሚባል አገር ሄዶ እኮ ነው። ከዚያ ትንሽዬ ዋሻ ሰራና ከዋሻዋ ውስጥ እንዲሁ ላይ ይጸልይ ነበር ይላል። ጥቂት ውሃ ይጠጣ ነበር ይላል። ብዙ ወንዶች ሴቶች ወደ እርሱ መጥተው መነኮሳት ሆኖ በአንድ ቤት ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸውም አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜ በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቷን፣ ሴቷ እንደሆነች አያውቁም። እንዲሁም ሴቷ ወንዱን ወንድ እንደሆነ አታውቅም። እንደማን? እንደ መንግስተ እግዚአብሔር ማለት ነው። በመንግስተ እግዚአብሔር ወንድና ሴት አይተዋወቅም፣ እንደ መላእክት ይኖራሉ በምስጋና ይላል። በጻድቁ አቡነ ተክለ ሃይማኖት ዘመንም የሆነው ይህ ነው። የምኑ የጸሎቱ፣ የምኑ የብቃቱ፣ የክብሩ ነው። እዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ ይላል። ሳይጠጣ ኖረ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያትና ሐዋርያት ሁሉ፣ ሰማዕታትና ጻድቃን፣ የጳጳሳት አለቆች፣ የመላእክት አለቆችም ከሰራዊቶቻቸው ጋር ወደ እርሱ መጡ ይላል። መድኃኒታችንም እንዲህ አለ፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግስቴ ከኔ ጋር እንድትመስለኝ ያደርግሃለሁ። ይህ ነው ትልቁ አስበ ዋጋ አስበ ጻማ ሆሙ ረከቡ ሰማይ ምስክሮች የድካማቸውን ዋጋ አገኙ። አንድም ያገኛሉ የተባለው ለዚህ ነው ማለት ነው። እነሆ የዚህ ዓለም ድካም ተፈጸመልህ፣ በእኔ ዘንድም የምትቀበለው አንድም በእኔ ዘንድም የምቀበለው ሆነ። ድካምህን የምቀበለው ድካምህን የማየው ሆነ። ከእንግዲህስ ለመንግስተ ሰማያት አንድም ከእንግዲህስ መንግስተ ሰማያትን ትወርስ ዘንድ ና። ይሄ ነው እንግዲህ የጻድቃን ትልቁ ደስታ። ና እነሆ ስምህን ለሚጠራ መታሰቢያን ለሚያደርግ ገድልን ለሚጽፍ ለሚያነብና ለሚሰማው ቤተክርስቲያን ለሚሰራ በስምህ መባ ለሚሰጥ ለድሆችም በስምህ ለሚመጸውት መታሰቢያንም ቀን ለሚቀርብ ስለ አንተ በጎ ስራ የሚሰራ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። በመታሰቢያ ቀን ድሆችን የመጸወተ ችግረኞችን የረዳ ያከበረ አምላከ ተክለ ሃይማኖት እያለ አምላከ ክርስቶስ ሰምራ አምላከ እነሆ እግዚአብሔር እያለ ለሚጸልይ ለሚለምን እነሆ የለመነውን ሁሉ አደርግለታለሁ። መታሰቢያህንም ቀን ለሚቀርብ ወይም በመታሰቢያ ቀን ወደዚያ ወደ መታሰቢያ ቦታ ለሚመጣ ለሚቀርብ ስለ አንተ በጎ ስራ ለሚሰራ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። ይሄ ነው ቃል ኪዳን ማለት ይሄ ነው። ገድል ትሩፋት ማለት ይሄ ነው። አባታችንም እጅግ ደስ አለው፣ ለጌታችንም ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ከዚህ በኋላ ይላል አባታችን እነሆ ሰው ለምሳሌ አፄ ዳዊት ልባርጉ መስቀሉን ተሸክሞ እየመጣ እንዳለ አሰዋ ሲደርስ የተቀመጠችባት በቅሎ ጣለችው፣ ሞተ ነው የሚለው አይደል? እንደዚህ ነው። ጻድቁም ታመሙ። የሚገርመው ነገር በጠና
ታመሙና ጻድቁ አንዳንዱ አንገቱን ተቆርጦ፣ አንዳንዱ በጦር ተወግቶ፣ አንዳንዱ በእሳት፣ አንዳንዱ በስለት፣ አንዳንዱ በድንጋይ ይሞታሉ። ለእያንዳንዳቸው ለዚህ ነው ኮከብም ኮከብ ይሄ ይስከር ኮከብ እያንዳንዱ የተሰጠው ጸጋ አለ። በተጋድሎ በህልፈቱም ደረጃ የተሰጠው አለ ማለት ነው እና 99 ዓመት ለ101 ሲወልድ ማለት ነው ከ8 ወር ልባል 99 ዓመት ከ8 ወር 4 ወር የጎደለው ነው አይደል? ለመቶ ከ8 ወር ከ1 ቀን ሆኖ በለመለመ እርጅና ምን ሆነ? አረፈ። ታዲያ ቅዱስ ያሬድ ምን አለ? ሞቶሙስ ለጻድቃን ሕይወቶሙ ውእቱ፣ የጻድቃን ዕረፍታቸው ሕይወታቸው ነው። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። የት? ደብረ አስቦ። ደብረ አስቦ ታች ገደሉ ላይ ከደብረ ሊባኖስ ወርደን ታች ያለው ዛሬ በገድል በትሩፋት የተለያየ ጸበል የተለያየ የሎሚ የእምነት ትልቅ ስራ የሚሰራበት ገዳም ደብረ አስቦ ገዳም አሁን ሀብተ ማርያም ያለበት ገዳም ማለት ነው። እየዘመሩና እያመሰገኑ እዚያ ቀበሩት። ይልና ከ50 ዓመት በኋላ ደግሞ እንደገና ምን አለ? ተወድሶ ደብረ ሊባኖስ ገዳሙ እስመ በውስቴታ ተገረ ፍልሰተ ሥጋው ወአጽሙ። ደብረ ሊባኖስ እነሆ ጻድቁ ተክለ ሃይማኖትን ታመሰግነዋለች። መቼ? ግንቦት 12 በውስጧ የአጽም ፍልሰት ተደርጓልና። ይህ በእነ አብርሃም ዘመንም በእነ ዳዊት ዘመንም አለ። አጽም ይፈልሳል ማለት ነው። ከአቡነ ሀብተ ማርያም ወደ አሁን ወዳለው ታላቅ አቡነ ማነው አፄ ኃይለ ሥላሴ ወዳሰሩት ታላቅ ቤተ መቅደስ ምን አመጡ? አጽሙን አመጡና በመንበሩ ስር ከመንበሩ ስር አድርገውታል ማለት ነው። ይህን ይናገራል ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን፣ በረከቱም ከሁላችን ጋር የክርስቲያኖች ወገኖች ጋር ትኑር ለዘላለሙ ይብሎ ስንክሳሩም ገድለ ተክለ ሃይማኖትን ይዘጋል ማለት ነው። ሞቶሙስ ለጻድቃን ሕይወቶሙ ውእቱ፣ የጻድቃን እረፍታቸው የእውነተኛ ሰዎች እረፍታቸው ሕይወታቸው ነው። ነሐሴ 24 ቀን የጻድቁ ተክለ ሃይማኖት የእረፍት መታሰቢያ በዓል ነው። በረከተ ቅዱሳን በሕይወታችን ላይ ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።